ያልኩበት ምክንያት ምንድነው ብዬ ልላችሁ የፈለኩት ቁጥር 9 ላይ ሲናገር ምን ይላል? እኔ እምላችኋለሁ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ አንኳኩ ይከፈትላችሁማል። አያችሁ፣ ለሚያንኳኳ ሁሉ ይከፈትለታል፣ ለሚለምን ሁሉ ይሰጠዋል፣ የሚፈልግ ሁሉ ምን ይላል? ያገኛል ይላል። እግዚአብሔር የቃሉ ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ክብርና ምስጋና ይግባው። እግዚአብሔር ይመስገን። አያችሁ፣ ለምን ሲባል ሰው ማንኳኳት ማለት የቱን ነው የምናንኳኳው? የልባችን በር። እዚህ ውስጥ ያለውን የልባችን በር እንክፈትለት፣ ይምጣ፣ ይግባ። አያችሁ፣ ዛሬ በጣም ችግር ላይ ነው ያለ ነው። መዝሙር 22 ላይ ያለው መዝሙር አርዋተ መኳንንት ወይ ትረዋዋትን ለፍጥረት ወይ ባንጉሰ ስብሐት መኑ ውእቱ ዝንቱ ንጉሠ ስብሐት። በእውነት እግዚአብሔር ይርዳን። ካህናት ወደ መቅደስ ይግቡ፣ ወደ መቅደሱ ይግቡ። ህዝቡ ወደ መቅደሱ ይምጣ። እግዚአብሔር ይገልገል፣ እግዚአብሔር ይመስገን፣ እግዚአብሔር በዚህ ክብር ቦታ ላይ ይገለጥ። እግዚአብሔር አምላካችን የተመሰገነ ይሁን። አምላካችን የተመሰገነ ይሁን። በእውነት የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋው በእኛ ላይ ይደር። እግዚአብሔር የተመሰገነ ይሁን። እንግዲህ ይህን የምላችሁ ለምንድን ነው? በምን አይነት ቋንቋ ነው የምንረዳው? በምን አይነት መልኩ ነው የምንረዳው ብላችሁ ካላችሁ ሁላችንም የእግዚአብሔርን ክብር ልናወራ ይገባናል። ሁላችንም ቃለ እግዚአብሔርን ልንማር ያስፈልጋል። ሰው ቃሉን ካልተማረ በምንም መልኩ ሊረዳ አይችልም። ክፉንም መልካሙንም የምንለየው በምንድነው ሲባል ቃሉን ስንማር ነው። እንደዚህ ተቀምጠን ስንማር የዛን ጊዜ እግዚአብሔር በቃሉ ያገኘናል። እንደዚህ ነው እኮ የሚናገረው። ቃሉን ላከ ፈወሳቸው፣ ከመከራቸውም አዳናቸው ይላል። እግዚአብሔር የተመሰገነ ይሁን። የአምላካችን ስም የተመሰገነ ይሁን። ስለዚህ ምንድነው እያለ ያለው? አንኳኩ ይከፈትላችሁማል። አዎ፣ ፈልጉ ታገኙማላችሁ፣ ለሚለምን ሁሉ ይሰጠዋል እያለ ነው ያለው። ስለዚህ ወደ እግዚአብሔር ቀርበን ስንለምን ነገራችን ሁሉ የተስተካከለ ይሆናል። ነገራችን ሁሉ ያማረ ይሆናል። እግዚአብሔር ቀናውን መንገድ ይሰጠናል። ያን ጊዜ እግዚአብሔር ከኛ ጋር መሆኑ ይታወቃል። አለበለዚያ ግን እግዚአብሔር ከኛ ጋር መሆኑን በምን እናውቃለን? በምንስ እንረዳለን? አዎ፣ ያለ ሰባኪስ እንዴት ያስተምራሉ አይደል የሚለው? ወደዚህ ወደ መልካሙን የምስራች የሚያወሩ እግሮች እንዴት ያማሩ ናቸው ነው የሚለው። ስለዚህ ወንጌል የምስራች ቃል ስለሆነ የምስራቹን ቃል እንድትሰሙ፣ የምስራቹን ቃል እንድታዩ፣ የምስራቹን ቃል እንድትኖሩበት፣ በምስራቹ ቃል ተመስርታችሁ ደግሞ በዚህ ቤተክርስቲያን ተሰብስባችሁ የእግዚአብሔርን በጎነት እንድትናገሩ ይህንን ቃል ለማሳሰብ ነው። እንግዲህ መጽሐፍ ሲናገር በቲቶ 2 ቁጥር 11 ላይ ሲናገር እንደዚህ ይላል፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን የመድኃኒታችን የኢየሱስ ክርስቶስን መገለጥ እየተጠባበቅን ራሳችን በመግዛትና በጽድቅ እንድንኖር ያስተምረናል። መድኃኒታችን ኢየሱስ ክርስቶስ ከዓመፅ ሁሉ እንዲቤዠን ይህንን ሕይወት እንድንኖር ያስፈልጋል ይላል። አይገርማችሁ? ወደ ቤተ ክርስቲያን መጥታችሁ ስትማሩ ስትገለገሉ በደከማችሁበት የእግዚአብሔር ጸጋ ያግዛችኋል። ኃጢአተኝነትን፣ ይህን ክፋትን፣ አመፅን፣ ሐሜትን ያስክዳል። ማን? የእግዚአብሔር ጸጋ። ሰው ሲማር ካልተማረ የእግዚአብሔር ጸጋ ሊረዳው አይችልም ወገኖቼ። እግዚአብሔር እንዲረዳን ካስፈለገ ወደ እግዚአብሔር ቤት መቅረብ መቻል አለብን። ወደ እግዚአብሔር ቤት ስንቀር እንዴት እንቅረብ ከተባለ ቅረቡ አቤዋብር ለክሙ ይታፈር ገጽክሙ፣ ወደ እግዚአብሔር ቅረቡ፣ እሱ ወደ እናንተ ምን ይላል? ይቀርባል። ክፉ ሰው ምን ይበል? ሀበሳውና ክፋቱን አመፁን ይጣል፣ ወደ እግዚአብሔር ይመለስ፣ ወደ እግዚአብሔር ይምጣ ነው የሚለን። ከእግዚአብሔር መጥቶ ማፈር የለም። ከእግዚአብሔር ቤት መጥቶ መውደቅ የለም። ወደ እግዚአብሔር ቤት መጥቶ መሰናከል የለም። ከእግዚአብሔር ቤት መጥቶ ማጣት የለም። ከእግዚአብሔር ቤት መጥቶ ሁሉ ነገር አለ። በነገራችን ላይ እናንተ ብትሰጡ፣ ቤተ ክርስቲያን ብትሰሩ፣ መባ ብታመጡ፣ ደግሞ ማስራት ብትከፍሉ በእውነት ነው የምነግራችሁ፣ በእውነት ነው የምነግራችሁ። ምንም ሌላ ነገር አይደለም፣ ሌላ ነገር ኑሮ አይደለም። የምትከፍሉት ከሱ
የተቀበላችሁትን ነው ለሱ እናንተ የተቀበላችሁት በአንድም በሌላ በንግድም በስራም በአገልግሎትም በእርሻም ትቀበላላችሁ። ግን ስትቀበሉ እግዚአብሔር የሰጠኝ ነው ብላችሁ ነው። ምክንያቱም እግዚአብሔር ሰጥቷችሁ ነው ወደዚህ መምጣት የቻላችሁት። አምጥታችሁ ለቤተ ክርስቲያን መስጠት የቻላችሁ፣ መስራት የቻላችሁ፣ ማገልገል የቻላችሁ እሱ ስለሰጣችሁ ነው። እሱ ጤና ባይሰጣችሁ፣ እሱ ባያውላችሁ፣ በሰላም አውሎ በሰላም ባያሳድራችሁ ማንም ሰው ሊመጣ አይችልም። ምክንያቱም በዚህ ምድር ላይ ያለነው የኮንትራት ጊዜ ነው ያለነው። በዚህ ኮንትራት ጊዜ ዘመን በከፋበት ጊዜ ዘመኑ ባለቀበት ሰዓት ሁላችን ወደ ቤተ ክርስቲያን ልንሰበሰብ ያስፈልጋል። ወደ እግዚአብሔር ቤት መሰብሰብ ያስፈልጋል። ሁላችሁ ቃሉን እንደዚህ ቁጭ ብላችሁ በደንብ መስማት ማዳመጥ አለባችሁ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ምክንያቱም የእግዚአብሔር ቃል ያሳረፈው ሰው እረፍት ነው የሚያገኘው። እንደዚህ ይላል በአንደኛ ዮሐንስ መልእክት ምዕራፍ 1 ላይ ሲናገር ከመጀመሪያ የነበረውን የሰማነውን ዓይኖቻችን ያዩትን እጆቻችን የዳሰሱትን ሕይወትም ተገለጠ፣ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለም ሕይወት እናወራላቸዋለን ይላል። አያችሁ፣ አይንተ እግዚአብሔር ካህናት፣ መምህራኖች፣ ሰባኪያነ ወንጌሎች የሚያስተምሯችሁ ምንድነው ሲባል እነሱ ከእግዚአብሔር መላለሳለሁ ቢል ውሸተኛ ነው፣ እውነትም በሱ ዘንድ የለም ይላል። ነገር ግን እርሱ በብርሃን እንዳለ ለእያንዳንዳችን ደግሞ ምን አለን? ህብረት አለን ይላል። ክብር ለእግዚአብሔር ለአምላካችን ይሁን። አያችሁት? እግዚአብሔር ብርሃን ነው ማለት ይሄ ነው። እግዚአብሔር ብርሃን ነው ማለት ይሄ ነው። እስኪ እግዚአብሔር ብርሃኔ ነው በሉ። አሜን። አዎ ብርሃናችን ነው እግዚአብሔር። አያችሁ? ለዚህ ነው እንግዲህ አለ ከእርሱ በብርሃን እንደሚኖር እያንዳንዳችን ደግሞ በብርሃን ብንመላለስ የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይላል። ክብር ለእግዚአብሔር ለአምላካችን ይሁን። አይገርማችሁም? የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም ከምን ያነጻል? ከኃጢአት ያነጻናል። ኃጢአት የለብንም ብንል እንዋሻለን፣ እውነትም አናደርግም። በኃጢአታችን ብንናዘዝ ኃጢአታችን ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነና ጻድቅ ነው ይላል። አይገርማችሁም? ወደዚህ ነው መምጣት። ቤተ ክርስቲያን ካልመጣችሁ እንዴት ትናዘዛላችሁ? እንዴት ብላችሁ ትቀርባላችሁ? ስለዚህ ወደ እግዚአብሔር ለመቅረብ ምን ያስፈልጋል? መናዘዝ። መናዘዝ ምን ማለት ነው? መመለስ፣ ወደ ቤተ ክርስቲያን መምጣት፣ የእግዚአብሔርን ቃል መስማት፣ ቃሉን በእውነትና በጽድቅ መኖር። አያችሁ በማቴዎስ በዮሐንስ ወንጌል ምዕራፍ 14 ላይ ሲናገር የሚወደ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱ እንመጣለን፣ በእርሱ መኖሪያ እናደርጋለን ይላል። አያችሁት? ክርስቲያኖች፣ የእግዚአብሔር ቤተሰቦች፣ ለዚህ ነው እኛ የእግዚአብሔር ቤተ መቅደስ የተባልነው። ለዚህ ነው የእግዚአብሔር ቤተ መቅደስ ነን። ዛሬ የሥላሴን ሕንፃ የሚያፈርሰው ይሄ ትምህርት ስላልተማረ ነው። የእግዚአብሔር መኖሪያ አዳራሽ የሆነው እኛ ነን። መቅደስ የተባለው እኛ ነን። ስለዚህ ሰዎች ሁሉ ወደዚህ ሰላም፣ ወደዚህ መልካም፣ ወደዚህ ቃል መመለስ መቻል አለባቸው። የሚወደ ቢኖር ነው የሚለው ቃሌን ይጠብቃል። የእግዚአብሔር ቃሉን የማይጠብቅ ሰው እግዚአብሔር የሆነ ነገር ጥበቃ ያደርግለት። እግዚአብሔር ጥበቃ የሚያደርገው ማለት ቃሉን የሚለው ሲኖር ነው። ሰው በእግዚአብሔር ቃል ካሌለ በምንም ተአምር ሊረዳ አይችልም። ስለዚህ የሚወደ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱ እንመጣለን፣ በእርሱ መኖሪያ እናደርጋለን ነው የሚለው። እንዲያው ይህን ቃል ደግሜ በሌላ ቋንቋ ልመልሰው። በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 እና እስከ 20 ድረስ ባለው እንደዚህ ይላል፣ እናንተ ሥጋችሁ ከእግዚአብሔር የተቀበላችሁት የመንፈስ ቅዱስ ቤተ መቅደስ በዋጋ ተገዝታችኋል ነው የሚለው። እስኪ በዋጋ በኢየሱስ በከበረው ደም ተገዝቻለሁ በሉ። አንድ ጊዜ በሉ። እኔ የምለው በሉ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ደም ዋጋ ተከፍሎ ተገዝተናል። አያችሁ? በዚህ ዋጋ ተገዝተን ነው፣ ተከፍሎብን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሥጋውን ቆርሶ ደሙን አፍስሶ ያዳነውን ሕዝብ ነው የምንገለው። እግዚአብሔር ምሕረት ያደርግልን። በእውነት እግዚአብሔር ምሕረት ያደርግልን። በእውነት ይህን የወንድሞቻችን የእህቶቻችን የአባቶቻችን የእናቶቻችን ደም እግዚአብሔር በጌታችን በመድኃኒታችን በኢየሱስ ክርስቶስ ደም የተሻረ ይሁን። በእውነት ምሕረት ይምጣልን። አያችሁ?
እናንተ ስጋችሁ ከእግዚአብሔር የተቀበላችሁት የመንፈስ ቅዱስ ቤተ መቅደስ በዋጋ ተገዝታችኋልና ስለዚህ የራሳችሁ አይደላችሁም እያለ ነው። እስኪ እኔ የራሴ አይደለሁም በሉ። እኔ የእግዚአብሔር ነኝ በሉ እስኪ። አዎ ይሄ እኮ ነው፣ ሌላ ነገር እኮ የለውም። ሰው እኮ የሚጣላው እኮ በራሱ ባልሆነ ነገር ነው። እኔ የራሴ ነኝ ካላችሁ በእውነት ብነግራችሁ ትወድቃላችሁ። እኔ ራሴ ነኝ ካለ በራሱ ቆሞ የኖረ የለም። እኔ ራሱ የቆምኩት በእግዚአብሔር ጸጋ ነው። ከእናንተ ፊት ቆሞ ይህን ቃል እንድናገር ያደረገኝ እግዚአብሔር ደግፎኝ፣ ምንም አይነት ከኔ ጋር የተዋጣ መዋጮ የለም።